ሄሎ ጋይስ እንዴት ናችሁ? ወልካም ቱ ማይ ቻናል። እንዴት ናችሁ? ማለት this is Kevin Mikal American ደርበላ እንደንዘር ብሎ ዩቲዩብ ቻናል ወልካም ቱ ማይ ቻናል ጋይስ። አሪ ባይ ዘ ወይ ነግሬያችኋለሁኝ ቤተሰቦቼን ማለት ነው ለወንድ ብዬ ማለት ነው ለፍቅረኛ ተብዬው ለጮኛ ተብዬው ማለት ነው ደግሞ ምንም እንትን ዋስትና ላይ የሌላቸው ማለት ነው። በፍጹም ቤተሰቦቼን አባቴን በፍጹም አልሸጠውም ማለት ነው። እኔ ከምንም በላይ ማለት ነው አባቴን እፈልጋለሁ፣ እህት ወንድሞቼን እፈልጋለሁ ማለት ነው። እኔ አባቴ የሚደሰትልኝ ከሆነ ብቻ ነው እኔ ፍቅረኛ እንትን የማደርገው እንጂ እነሱ በተለይ አንፈልገውም አበቃ ምናምን እያለኝ ማለት ነው። እኔ ጥርቅ ብልኝ ብዬ ነው እንደዛ አድርጌ ነው የምለቀው ባይ ዘ ወይ ማለት ነው። እንደን ሰው ስለ እናቴ ባይ ዘ ወይ እልህ አለብኝ እንዲሁ ማለት ነው። ከእሷ ጋር እንትን የሚያደርግ ከሆነ ማለት ነው ኢግኖር ነው የማደርገው ማለት ነው። ተቃራኒ ነው የማደርገው ማለት ነው። ስለዚህ ነግራቸዋለሁ ማለት ነው። እነዚህ ፈረንጆች ማለት ነው በእነሱ ብቻ ነው መምጣት ያለባቸው እነዚህ እናቴና ሌሎቹ ማለት ነው ያጎቴ ልጅ ሁላ ሁሉንም ማለት ነው እነሱ በቃ አገባቸው ማለት ነው። ጀስ ስለዚህ ማለት ነው በሱ በኩል የሚመጡ ከሆነና እኔንም ማስቃዩን ከሆነና እኔንም ጣልቃ የማይገባቡኝ ከሆነ ነው እኔ እንትን የማደርጋቸው ማለት ነው። እኔ ባይደው እኔ በቃ እኔ የሆነ ነገር ነኝ እኔ ብርቅ ነኝ ምናምን እያልኩ አይደለም ባይደው የምነግራችሁ ነገር ማለት ነው። እኔ በጣም ተፈላጊ ነኝ ብርቅ ነኝ ምናምን እያልኩ አይደለም። እንዲሁም ብዙ እየተቸገርኩኝ ነው ብዙ ነገር እያሳለፍኩኝ ያለሁት ማለት ነው። እንደዚህ ከፋሽ ምናምን እንዳትሉኝ ማለት ነው። ታምሜ ስላለኝ ነው ባይደው ማለት ነው። ራሴን ማሰብ እንትን አቅሶኝ ነው ባይደው ታጥቤ ማለት ነው እንደተኛው ማለት ነው። በቃ ምንም ነገር ፀጉሬ ፓለስትራ አለ ሊሰራው እንትን ብዬ ነበረ፣ ግን ደግሞ በቃ ምንም ነገር ላደርግ አልቻልኩም። ደግሞ ልጅቷ ስትመጣ ማለት ነበር አደረገኝ በቃ እሷ ላይ ፊልም ቀው ማለት ነው። በጣም ሲቶኑ ክልባቸው ሰው ማለት ነው የሆነ ጋንን ምናምን ሲሆንባቸው ማለት ነው እነሱ ጋር በቃ የሆነ መቅረብ ወይ ማየት ያቅለሸልሻቸዋል ማለት ነው። ባይደው ነርሶ እኔ ምንም ያመሳስለኝ ነገርም ስለሌለ በጣም ትደብረኛለች ማለት ነው። አንተ ሰው ልነግራቸው የምፈልገው ነገር ማለት ነው ውዶቼ፣ ክፉ እንትን በጣም ደግሞ እኮ በውስጣቸው ስለሚያደርጉት አንቺም እያወቅሽ ምናምን አይመስልም። ባይደው መብላት እኮ ፈጠጥ ብሎ ነው እንትን የሚያደርጉት እና የሚበሉት እንጂ በውስጥ ምናምን የሚባል ነገር የለም ማለት ያውቃሉ። ግን ግድ የላቸው ሂደው ምናምን ብሎ ካልተጠፈጠፉ ማለት ነው እነሱ ማለት ነው። አይ ሰውን በቃ እነዚህ ዝም ማለት ምስክንክን ማለት ለእነሱ ችግር የለውም። ባይደው እንቅ ብትለውም እነሱ ግድ የላቸው እንቅ በጥፍ የሚላቸው አድርጎ የሚያዛቸውን ሰው ነው በጣም እነሱ የሚችላቸው ማለት ነው። ምክንያቱም በማገባቸው የሚገቡት ማለት ነው ሳይመለከታቸው ማለት ነው። እነሱ ወደች ነግራቸው የሚፈልገው ነገር ማለት ነው ውደድ ይሄ ምንድን ነው የሚባለው? ስለዚህ ማለት ነው ስለዚህ እኔ ቤተሰቦቼን ለምንም ብዬ አልሸጣቸውም ማለት ነው። አሳልፌ በዙም አልሰጣቸውም። እንዲሁም በእነሱ መንገድ ካልሆነ በስተቀር አልቀበለውም ማለት ነው። ወደ ትግራይ፣ ወደ ኢትዮጵያ፣ ወደ አዲስ አበባ፣ ወደ እንትና ብሄር አይ ዶንት ኬር አባውት እንደነ ሰው እኔ የራሴን ጉዳይ የራሴ ነው የሚይዘው ማለት ነው። አንደር ሰው ወደች ነገራቸው የሚፈልገው ነገር ማለት ነው። ሁሉንም ነገር አሁን የሱ ጊዜ አይደለም ወስተን በቃ የሱ ጊዜ አይደለም። የሱ ነገር እኔ እንደገባሁበት መውጣትም ካለብኝ እንደገባሁበት እወጣበታለሁ ማለት ነው። መቀጠልም ካለብኝ እንደገባሁበት እቀጥልበታለሁ ማለት ነው። እንዲሁም በጣም በጥሩ ሁኔታ ነው የገባሁበት ነው። በጣም ጥሩ ነገር ነው የማደርገው እምለው በጣም ላይክ በጣም ደስ ይለኛል ማለት ነው። እንዲሁም ሳምታይምስ ፋውል አለ፣ ግን ደግሞ ብዙ ደስ የሚል ነገር አለና በጣም ነው የሚያስደስተኝ እሱም ነገር የማደርገውን ጥሩ ነገር ብዙ ጊዜ ጥሩ ነገር ስለሆነ ደስ ይለኛል ማለት ነው። ወዶችዬም አንዳንድ ሰው ወዶች ለነገራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? እኔ ወዶይ አሁንም ለማድረግ ሁሉንም ነገር ሬዲ ነኝ። የማደርገውን ነገር ግራ ስገባኝ ነው ባይደው ማለት ነው። ጭንቅላቴ በጭራሽ አይሰራም ማለት ነው። እንትን አደርጋለሁ ማለት ነው። በዚህ ችግር ስላለብኝ ማለት ነው። እንዲሁም በጣም ይገርማቸው ይሆናል ማለት ነው። ይሄን ያህል እንዴት ልታስብ ትችላለች ብለው ሰዎቹ ማለት ነው። በጣም ብዙ ነገር ስላጠመዱኝ ማለት ነው። እሱን ነገር ነው የሚተማመኑት ማለት ነው። ከዛ ማለት ነው እናቴ እንኳን አትለኝም ባለው ይች ካሪና ሰይጣን እሷ ማለት ነው
ሰውን ስታሳምን ምን ብላ እንደምታሳምን ታውቁታላችሁ ማለት ነው። እንደዚህ መጨረሻ ላይ ማለት ነው እኔን እንደምትመትታላቸው እና በእኔ በኩል የሆነ ብዙ ነገር እንደምታደርግላቸው ብላ እንትን ነው የምታደርገው እሷ ማለት ነው። እንደዛ ስታደርግ ማለት ነው ወዳጆች ወይ እሱን ነገር በመስማማት ነው እንትን የሚያደርጉት ማለት ነው። ባይደው ማለት ነው። ሌላ አሁን ደግሞ እኛ እያለችው የምትለጣጥፉ ሰዎች አሁን እንኳን ብዙ አይለጣጥፉም ማለት ነው። እናትሽ ምናምን የሚል ሰው የለም ባይደው ማለት ነው። አንቺ ነኝ ብሎ እንዲሁም ደፍረው ዘለው የሚሉት እና እንደዛ የሚሉት ሰዎችን ማለት ነው። እነሱ አፋቸውን ዝጉ ነው የምላቸው ባይደው ወይ ሌሎችም ግን ማለት ነው እሷ ማለት ነው ባይደው እንደዛ ያደርጋል ማለት ነው። እንትን ሰው ሳምታይምስ ስዊዘርላንድ ላይ ነው እና ከዛ አንቺ እንደዛ ታደርጊያለሽ ከኋላ ትከተይኛለሽ ምናምን ሲላት ማለት ነው በሰው አድርገሽ እንትን ትከተይኛለሽ ምናምን አልኳት። ምክንያቱም እነሱ ለምንድን ነው አጋንንት ናቸው እና ሰይጣን እንትን መንፈስ ናት እሷ ራሷ ማለት ነው። ከዛ እንደዛ ስታደርግ ማለት ነው የሆነ ቦታ ላይ እንዳይቀርባት ብላ ነው ባይደው እንደዛ የምታደርጉ ማለት ነው። የሆነ መንፈሱ አለ አይደል? የሰይጣን መንፈሱ የሆነ በቃ ስትንቀሳቀሽ ይቀራል ማለት ነው። የሆነ እንትን ይለቀል ማለት ነው። ከቦታ ጋር እንትን ይላል ማለት ነው። ለዛ ነው እሷ በቃ ማትለቀኝ ማለት ነው። የመተተችውን ነገር እንዳይለቀቅ ብላ ማለት ነው እንትን እያደረገች የነበረችው ማለት ነው። የች ጽገተ ቢየው ነው ማለት ወይ አራቀት ሸታታ ማለት እሷ ከዛ ማለት እንደዛ ሲልስ ማለት ማን ነገርች በቃ እንትን ትላለች። በቃ የሆነ ምን እንደምታደርግ አላውቅም። በቃ የሆነ ድምጽ ነው የሚለው ባይደው ይበላሻል ማለት ነው። ባይደው መብላት ብቻ ነው ባይደው እሷም በቃ አድርጋ ነው ሰው የምትበላው ባይደው ሌሎችም በቃ እንደዛ አድርጋሉ ነገር እንዳደረገች ትመተታለች ባይደው ማለት ነው። ግን ደግሞ ይሄንን መተታ የሚሰራው ከመቼ ነው መሰላችሁ ማለት ነው ከዚህ ወረቀት ወደዛ እንደተላከልኝ በቃ መሬቱ በሙሉ ነው ትርምስምስ የመጣው። እኔንም በቃ ትርምስምስ ነው የወጣብኝና ከዛ ማለት ነው ወይ ወደዚህ አይመልሱን ወይ ወደ እዛ በቃ ወይ መልሳትም ብለው ቆርጦ አስቆርጦኝም በቃ ነገሩ እስኪበላሽ ድሮ አስቀምጦኝ ከዛ በኋላ ነው ነገሩ ልክ ስር ሊረጋጋ ሲል ነው ወደዚህ የላኩኝ ማለት ነው። ከዛ ማለት ነው ወደዚህ ልነግራቸው የምፈልገው ነገር ባይደው እነዚህም እነዛ ምን እያደረጉ እንደነበረና ማንም በጣም ክፉ ነው ማን ምን እያደረገለት በሙሉ ነው አውቀው ባይደው ማለት ነው። ይሄን እነዚህም ሊሸውዱኝ አይችልም እነዛም ሊሸውዱኝ አይችልም ባይደው ማለት ነው። እኔ ራሴን የሄድኩት ግን ብዙ አላወራም። አንዳንድ ሰው ልነግራቸው የምፈልገው ነገር ማለት ነው እና ማለት ነው ከዛ ምን ብትለይ ጥሩ ለአረቦች እንትን አድርጋ እንደዚህ ያለችኝ ምናምን እንትን ያደረገች ማለት ነው። በሰዎች እንትን እያደረገች ማለት ነው። እንደዛ አድርጓት ብላ በውስጥ እንትን ታደርጋለች ማለት ስራ ትሰራለች ማለት ነው። እነሱ ጋር ማለት ነው እኔ እንትን አድርጋ ማለት ነው። እነዛም ያደርጉት ማለት ናቸው ቤተሰቦች ናቸው። በጣም ሰው ያምናሉ ማለት ነው። እነዚህ ደጃዎች ማለት ነው። እኔንም ክፍተት እየሰጧቸው ማለት ነው። እንደዛ የሚያደርጉት እነዛ ናቸው ማለት ነው። ከዛ ማለት ነው ወንዶች እሷ እንደዛ ስታገኝ ማለት ነው። ከዛ ምን ታደርጋለች ማለት ነው የሆነ ታይም ላይ ማለት ነው እሷ ለራሷ ብቻ ነው የምታስበው ባይደው ስለምን ምንም ግድ የለም። ከዛ እያደረግሽ ያለሽውን ነገር እያወቅሽ ነው ምናምን ያልኳት ማለት ነው። ባይደው አንቺ ደግሞ ምናምን ብዬ ማለት ነው እንደዚህ ነበር ላደርጋት የፈለኩት። ግን ደግሞ የሆነ መርፌ እንዳይወጉኝ ብቻ ነው የፈረኩት እንጂ በቃ ሊመታት ነበር ያልኩት ፉል ይላላት ነበር። ከዛ ማለት ነው ወዶችዬ ምንድን ነበር እንትን ያደረገችው መሰላችሁ ማለት ነው። ምን አገባት አሁን ኔጌቲቭ ከተረዳችሁ ምን አገባት ኔጌቲቭ ብትረዳኝስ ሁደ ሄለሽ የፈለገው ነገር እንትን አይደለም እንዴ ያኔ ህይወቴ ውስጥ ገብቻለሁ እዚህ ስለ ህይወቴ ውስጥ ምን አገባት ማለት ነው ሸታታ። ከዛ ማለት ነው ወዶች እየሳም ታርገልሽ ማን ነገርሽ አለች ማለት ነው። በቃ በጣም በሚስጥር ያደርጋሉ ማለት ነው። አይሰጡበት ማለት ነው። ካደረገችው በላይ ማለት ነው ማን እንደነገረኝ ነው ማወቅ የፈለገችው ማለት ነው። በጣም ነው የገረመኝ ማለት ነው። በጣም ነበር እንትን ስትል የነበረችው በፊት ልጆች እያሉ ማለት ነው። በቃ ለሀበሻም ፈረንጅ ስር እየተከተልክ ሂድ አለው እንትን እያለው እያለች መስላትስ በቃ እንደ ትልቅ ሰው ሆነ ማለት ነው። መስላ የሆነ እያመሰለችላቸው ነበርና ከዛ ልክ እንደሱ ሲል ማለት ነው በቃ ተንቀበቀበች። አንቺ ፒያሳ ላይ ነበርሽ፣ ሸርቡጣ ነበርሽ፣ አንቺ ሜዳ ላይ ያደግሽ፣ በአንቺ ፒያሳ ላይ ያደግሽ ምናምን ብላ አታወራም። ተንቀለቀለች ማለት ነው ሴትዮዋ ማለት ነው። እንደን ሰው ወዶች እያገርማቸውን በቃ እንደዚህ ናቸው። በውስጥ የሚሰሩ ሰዎችን ማለት ነው በቃ ትዕቢት ስላላቸው ሰይጣን ትዕቢት ነው ማለት ነው። እነዛ ጋር ሰዎች ጋር የሚስማሙ ሰዎች ማለት ነው እንትን በላይ ማለት ነው ከሆነው በላይ ማለት ነው ማን ነገርሽ ነው እንትን የሚያደርጋቸው ማለት ነው። ይገርማቸዋል ማለት ነው። ማን ነገርሽ የሚለውን ነገር ማለት ነው በጣም ነው እንትን የሚሆንባቸው ማለት ነው። ሰው ባይ ዘ ወይ ማንም ሰው እኔን መሸወድ ቢፈልግ ማለት ነው
ሰው ቡካ አለው አይን ያውቃልኝ ማለት ነው። ማንም ሰው ይሸወዳል። እንደኔ ሰው የለም ባይደወይ ማለት ነው። ዝም ብሎ ስራውን የሚሰራ ይንቀለቀላል ማለት ነው። እንደኔ ሰው የራሱን እንትን ለማሸፈን ብሎ ብዙ ነገር ብዙ የህይወት ሰው ህይወትን ያበላሻል ማለት ነው ውዶች።